ሰኔ 24 2017 ዓ.ም ተናስተልኝ እንደምናመሻችሁ የኢትዮጵያ ቴሌቪዥን ነው። ኢቲቪ 57 ሶስተኛ ክፍል ላይ ደርሷል። የአጀንዳ ጉዳይን ይዘን መጥተናል። ዋና ዋናዎቹን ላስተዋውቃችሁ። የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው መደበኛ ስብሰባ የውጭ ሀገር ዜጋዎች በኢትዮጵያ የመኖሪያ ቤት ባለቤት መሆን የሚችሉበትን አዋጅ አጸደቀም። የኛ ሪል ስቴት አልሚዎች በዛ ያለ ቤቶች ይገዛሉ። እነሱ ደግሞ ቤታቸውን ሲሰጡ 70% የሚገዛቸው ካገኘ 30ው መንግስት አገኘ ማለት ነው። በዚህ አይነት ኮሚኒቲ ኢፌክት ነው የመኖሪያ ቤትን ችግር ይፈታል ተብሎ የታሰበው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለምዕመናኗ ስለ አረንጓዴ አሻራ ግንዛቤ መስጠትና በማስተማር ኃላፊነቷን እንደምታጠናክር ተገለጸ። በተሽከርካሪ አደጋ ምክንያት የሚደርሰው ማህበራዊና ኢኮኖሚያዊ ቀውስ ለመቀነስ የችግሩን አሳሳቢነት መሰረት ያደረገ የተቀናጀ ስራ ማከናወን እንደሚያስፈልግ ተገለጸ። ከቡታጅራ ለሻሸመኔ ስንመጣ ዘዋይ መውጫ ላይ ነው። እዛ ጋር እንዳረጋ አደረገን። እድሜ ለህዝብና እድሜ ለትራፊክ ለቅመው እንደገና ዘዋይ ሆስፒታል ወሰዱ። በጋዛ በሺዎች የሚቆጠሩ ህጻናት በረሃብ ምክንያት ሊሞቱ እንደሚችሉ ሐኪሞች አስጠነቀቁ። ከስፖርት የፊፋ ክለቦች የዓለም ዋንጫ በዛሬው ዕለት ሪያል ማድሪድ ከጁቬንቱስ የሚያደርጉት ጨዋታ ይጠበቃል። ሌሊት 10 ሰዓት ደግሞ ቦሩሲያ ዶርትመንድ ከሞንትሬ ጋር ይጫወታሉ። ከዜናዎቹ ጋር አንተነህ ደግፌ ነኝ። እዚህ ሸጎሌ ከሚገኘው ኢቢሲ ዋናው ስቱዲዮ ዛሬ አጀንዳ ወዳደረግነው የተሽከርካሪ አደጋ ጉዳይን በተመለከተ ደግሞ አቶ ዮሐንስ ለማ የመንገድ ደህንነት ትምህርትና አቅም ግንባታ መሪ ስራ አስፈጻሚ በጉዳዩ ላይ በቀጥታ መስመር ገብተው መረጃ የሚሰጡን ይሆናል። አብራችሁን ትሆኑ ዘንድ የአክብሮት ግብዣችን ነው። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘው ዜና ኢትዮጵያ በቀጥታ መስመር ሪፖርተሮች እየገቡ ተጨማሪ መረጃ ይሰጡናል። እንግዶችንም ጋብዘናል። ምን ጉዳይ ይዟል ካላችሁ በጥቂቱ እናስተዋውቃችሁ። ኢትዮጵያ ለቀጠናዊ የኃይል ግንኙነት የናይል ተፋሰስ ሀገራት ተወካዮች የሰው ሕይወትና ንብረት ሲወድም እናያለን። አንድ ማዳበሪያ አንድ ዘር በነጋዴ ከታየ እርምጃ ይወሰዳል እና ከዚህ በላይ ሊጨምሩ የሚፈልጉ ቢኖር ወይም ደግሞ በሂደቱ ላይ ቅሬታ ቢኖራቸው ወላጆች በተለይ እንግዲህ በአሁኑ ወቅት እንግዲህ የምስራቅና የመካከለኛው የፓሲፊክ ውቅያኖስ የባህር ወለል ሙቀት ሊሆኑ ይችላሉ። እነሱን ይዘው እንዳይመጡ ጥብቅ ክልከላ ተደርጓል። ኢትዮጵያ ቴሌቪዥን ነው። ጠቅላይ ሚኒስትር አብይ አህመድ በግንቦትና ሰኔ ወር 2017 ዓ.ም ቁልፍ የሆኑ የኢኮኖሚ ልማት፣ የቴክኖሎጂ ዘርፍ እድገት፣ የስትራቴጂካዊ ዲፕሎማሲና መንግስታቸው ለዘላቂ ሀገራዊ ልማት እያደረገ ያለውን ዘርፈ ብዙ እንቅስቃሴ በሚያሳይ መልኩ ተከታታይ ተግባራትን አከናውነዋል። ጠቅላይ ሚኒስትር አብይ አህመድ በዚህ ወር እንደ ሀገር የውይይትና የሰለጠነ የፖለቲካ ባህል እየጎለበተ እንዲመጣ ከተለያዩ ባለድርሻ አካላት ጋር ሰፊ ውይይቶችን አካሂደዋል። በተጨማሪም ጠቅላይ ሚኒስትሩ የናይጄሪያ ምክትል ፕሬዚዳንት ካሺም ሼቲማን ጨምሮ ከፍተኛ የመንግስት የስራ ኃላፊዎች እንዲሁም ሌሎች የዲፕሎማቲክ ማህበረሰብ አባላት በተገኙበት የዘንድሮውን የአረንጓዴ አሻራ መርሃ ግብር በይፋ አስጀምረዋል። የወሩ ተግባር የተጀመረው ጠቅላይ ሚኒስትር አብይ አህመድ በብሔራዊ ቤተ መንግስት በተካሄደ ስነ ስርዓት የኢትዮጵያን ታላቁን የክብር ኒሻን ለቢል ጌትስ በመሸለም ነው። ይህ የከበረ ሽልማት የጌትስ ፋውንዴሽን ባለፉት 25 ዓመታት በኢትዮጵያ ላበረከታቸው አሻጋሪ ስራዎችና ታላላቅ ዘመን ተሻጋሪ በጎ ተጽዕኖዎች ያከበረ ነው። በሰኔ ወር ጠቅላይ ሚኒስትር አብይ አህመድ በማዕከላዊ ኢትዮጵያ ክልል የተለያዩ ዞን ቀበሌዎች የገጠር ኮሪደር ልማት አካል የሆኑ ሞዴል የገጠር መንደሮች ግንባታንም አስጀምረዋል። ሞዴል የገጠር መንደሮቹም ቀላል ወጪ የሚጠይቁና በአካባቢ በሚገኙ ግብዓቶች የሚገነቡ ሲሆኑ አርሶ አደሩም ጤናማና ክብር ያለው ህይወት እንዲኖር የሚያስችሉ ናቸው። በዚሁ ሰኔ ወርም
ጠቅላይ ሚኒስትር አብይ አህመድ ካከናወኗቸው ትልልቅ ተግባራት መካከል አንዱ ከኢትዮጵያ ቴሌቪዥን ጋር ያደረጉት ልዩ 4 ክፍሎች ያሉት ሰፊ ቃለ መጠይቅ ሲሆን ባለፉት 7 ዓመታትም በሁሉም ዘርፍ እንደ ሀገር የተመዘገቡ ስኬቶችና ያጋጠሙ ተግዳሮቶችም እንዲሁም ችግሮችን ለመሻገር የተወሰዱ እርምጃዎችን በተመለከተ አብራርተዋል። በዚህ ቃለ መጠይቅ ጠቅላይ ሚኒስትሩ የኢትዮጵያን ቀጣይ እድገትና የብልጽግና ጉዞና መዳረሻን አመላክተዋል። ሌላኛው ጠቅላይ ሚኒስትር አብይ አህመድ ወሳኝ የሰኔ ወር ዲፕሎማሲያዊ እንቅስቃሴ ነው። በዚህ ዲፕሎማሲያዊ ክንውን ጠቅላይ ሚኒስትር አብይ ከናይጄሪያ ባለሀብት ጋር በነበራቸው ቆይታ ለኢትዮጵያ ወሳኝ የሆኑ ፍላጎቶችን ለማሟላት የሚያስችሉ ስልታዊ ኢንቨስትመንት መስኮች ላይ ውይይት አድርገዋል። እንዲሁም የአሜሪካ ማሪን ኮርፕስ ጀነራልና አፍሪኮም አዛዥ ከሆኑት ጀነራል ማይክል ላንግሌ ጋር የጋራ ፍላጎት በሆኑ የሁለትዮሽና ቀጠናዊ ጉዳዮች ላይ ውይይት አድርገዋል። ጠቅላይ ሚኒስትር አብይ አህመድ የዲፕሎማሲ እንቅስቃሴ ሲቀጥል በዚሁ ሰኔ ወር ውስጥ ከዓለም አቀፍ የአቶሚክ ኃይል ኤጀንሲ IAEA ዋና ዳይሬክተር ማሪያኖ ግሬሲ ጋር ተገናኝተዋል። የዓለም አቀፉ አቶሚክ ኃይል በኢትዮጵያ የሚያደርገው ድጋፍ በካንሰር ሕክምና እንክብካቤ፣ የእንስሳት ጤና፣ የጸረ ፍላይ ማጥፊያ፣ በኒውክሌር ኢንጂነሪንግና የቁጥጥር ማዕቀፎች ላይ ያተኮረ ነው። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ በሰኔ ወር እንደ ሀገር የውይይትና የሰለጠነ የፖለቲካ ባህል እየጎለበተ እንዲመጣ ከተለያዩ ቁልፍ ባለድርሻ አካላት ጋር ሰፊ ውይይቶችንም አካሂደዋል። በዚህ መሰረት ከተፎካካሪ ፖለቲካ ፓርቲዎች፣ የጥበብ ማህበረሰብ ተወካዮች፣ ከመምህራን ተወካዮች፣ ከሚዲያ ባለሙያዎች፣ ከጤናው ዘርፍ ተወካዮችና ሌሎች የህብረተሰብ አካላት ጋር መክረዋል። በምክክር ሂደቱም በየዘርፉ ያሉ እድሎችና በጎ እርምጃዎች ብሎም ክፍተቶችና ተግዳሮቶች የተዳሰሱበት ነበር። ሌላኛው ጠቅላይ ሚኒስትር አብይ አህመድ በሰኔ ወር ልዩ ትኩረት ሰጥተው የተንቀሳቀሱበትና የተለያዩ አቅጣጫዎች ያስቀመጡበት መስክ የቴክኖሎጂ ዘርፍ እድገት ነበር። በዚህም ጠቅላይ ሚኒስትሩ በተገኙበት የሳይንስ ሙዚየም ቋሚ ኤግዚቢሽን ክፍል በይፋ ተከፍተዋል። ይህ ድንቅ ክንውን በአርቲፊሻል ኢንቴሊጀንስ፣ የአየር ንብረት ለውጥና የኢትዮጵያ ምላሽ፣ ግብርና፣ የውሃ ኃይል፣ ኢነርጂ፣ ኤሮኖቲክስ እና አቪዬሽን ላይ ያተኮሩ 5 የአውደ ርዕይ ምድቦችን የያዘ ነው። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ በሀገሪቱ የአካባቢ ጥበቃ ዘርፍ ልማት ቁልፍ ብሔራዊ ፕሮጀክቶች የሆነውን የዘንድሮውን የአረንጓዴ አሻራ መርሃ ግብር በመትከል ማንሰራራት በሚል መሪ ሀሳብ በይፋ አስጀምረዋል። የአረንጓዴ አሻራ እጅግ ዘርፈ ብዙ ትሩፋቶችን ያስገኘ ስራ ሲሆን በዚህ ዓመት ከሚተከለው ችግኝ ጋር ከ47.5 ቢሊዮን ገደማ ይደርሳል ተብሎም ይጠበቃል። የፓርቲዎች ቁጥር መብዛት ለአንድ ሀገር የፖለቲካ ስርዓት ማደግና ለዲሞክራሲ ግንባታ ዋስትና ሊደረግ ይችላል ወይ? ወደ 130 ምናምን ደርሰው የፓርቲው ቁጥር ከብሔር ብሔረሰቦችም ቁጥር በላይ ሆኖ ይሄ የፓርቲዎች ቁጥር መብዛት እንደ ምስጥ ክንፉን አራግፎ ብዙም ሳይበር ወደ መሬት የሚገባ እንደዚህ ነው። ኢትዮጵያ ውስጥ ፓርቲዎች ቲዮሪንና ሪያሊቲን ቀላቅለዋል። አንዴ ለኔ እድል ብትሰጠኝ ኮታ ሰተምትል ከሆነ መቼ ነው ለውጥ የሚመጣው? አለመግባባቶች መንስኤ የሆኑ ይመስለኛል። ገዢውን ፓርቲ ያጀብን ቤተመንግስት ከማስገባት ውጪ ምንድነው ፋይዳው? እዚህ ጋር አንድ ጥያቄ መናገር ፈልጋለሁ። አንድ ነገር ፕሮቪን ጥያቄ ላቅርብለት። ቆይ መንግስትን ክሪቲሳይዝ የምናደርግበት አቅም ሊኖረን አይችልም። ጠቅላይ ሚኒስትሩ ጋር ውይይት ነበረ። በጥያቄ መልክ አጋጣሚ ዛሬ ገብተህ ቢሆን ኖሮ አገር አቀፍ ፓርቲዎችም ነበሩ እዛ ውስጥ ብቻ ነው ህዝቡ አጠገቡ ያለውን ፓርቲ አገር አቀፍ ፓርቲ ነኝ ብሎ አለመወዳደር የዛን ህዝብ ድምፅ ለማንተታ ነው የሚቀረው። ቆይ አትግባ። የጋራ ስንፍናና ድክመት አለ። አገር አቀፍ ፓርቲዎች እዚህ ላይ ምላሽ ይስጡ። 97 ላይ እዚህ ላይ አንዴ ምላሽ ይስጡ። አድምጠኝ። ሲፈልጉ ወቅጦ እንዲጋግረን እኛንን እኮ የከፈትነት በሩ። ቆንጆ ጥያቄ ልጨምርልህ አበበ። እሺ ለአበበ አንድ ቆንጆ ጥያቄ ልጨምርለት። አቶ አበበ ለማብራሪያ የሚሆን ጥያቄ ነው እየጠየቁ ያለው። ተመልካቾች ኢቢሲ ወደ ይዘት ብሎ ከጀመራቸው ፕሮግራሞች መካከል አንዱ በኢቢሲ ዶት ስትሪም የሚተላለፈው ቀደም ሲል ያያችሁት ብዝሃነት ያለውን ሀሳብ የሚያስተናግደው የክርክር ፕሮግራም ነው። ዛሬ ምሽት 3 ሰዓት ላይ ይቀርባል። እንድትከታተሉን ከወዲሁ እንጋብዛለን። በ2018 ረቂቅ በጀት ለልማት ፕሮጀክቶች የተመደበው ገንዘብ የገቢ አቅምን ብቻ መሰረት አድርጎ የተቀመጠ መሆኑን የገንዘብ ሚኒስትሩ አህመድ ሺዴ ገለጹ። የ2018 የፌዴራል መንግስት ረቂቅ በጀት በህዝብ ተወካዮች ምክር ቤት ተጨማሪ ውይይት ተደርጎበታል። ጌታቸው ባልቻ ተጨማሪ አለው።
1.3 ትሪሊዮን ብር ሆኖ የቀረበውን የፌዴራል መንግስት የ2018 ረቂቅ በጀት መግለጫ የገንዘብ ሚኒስትሩ አህመድ ሽዴ ከቀናት በፊት ለሕዝብ ተወካዮች ምክር ቤት ማቅረባቸው ይታወሳል። በዛሬው ዕለት ምክር ቤቱ ባካሄደው መደበኛ ስብሰባ ከፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴና ከምክር ቤቱ አባላት ተጨማሪ ጥያቄዎች ቀርበው የገንዘብ ሚኒስትሩ ምላሽ ሰጥተዋል። በረቂቅ በጀቱ ከአዳዲስ ፕሮጀክቶች ይልቅ ትኩረት የተሰጠው ቀደም ብለው የተጀመሩ ፕሮጀክቶችን ለማጠናቀቅ በመሆኑ ለአዳዲስ የልማት ፕሮጀክቶች ጥያቄዎች ምን ታስቧል የሚለው ከተነሱ ጥያቄዎች አንዱ ነው። ለካፒታል የሚመደበው በጀት በዋናነት የተጀመሩ ፕሮጀክቶችን ብቻ ማስፈጸም ብቻ እንደሚሆን ግምት ውስጥ ገብቷል ይላል። መልሶ ግንባታን የሚፈልጉ አፋጣኝ የህዝብ አንገብጋቢ ፍላጎቶች እንዴት መፍትሄ ሊያገኙ ይችላሉ? በገቢ አቅማችን ላይ ማይመሰረት ወጪ እዳ ከመቆለል ውጪ ዘላቂነት አይኖረውም ማለት ነው። ያን ልማት ጥያቄ ፋይናንስ ማድረግ የምንችለው በዘላቂ ፋይናንስ መርህ ላይ ተመስርተን ነው ማለት ነው የሚሆነው። አዲስ የልማት ጥያቄ ለመፍታት ብለን ከብሔራዊ ባንክ የምንበደርበት ሁኔታ አብቅቶለታል። አዲስ የልማት ጥያቄ ለመፍታት ብለን በቀላል ኢንተረስት ሬት ከኢኮኖሚ ውስጥ የምንበደርበት ሁኔታም አብቅቶለታል ማለት ነው። አዲስ ሞኔታሪ ፖሊሲ የሚባለው ይሄ ነው። አዲስ ፊስካል ፖሊሲ የሚባለው ይሄ ነው። የደሞዝ ግብር ማሻሻያን በተመለከተ ለተነሳው ጥያቄም የገንዘብ ሚኒስትሩ ምላሽ ሰጥተዋል። የመንግስት ሰራተኛው የደሞዝ ገቢ ግብር ማሻሻያ ሲጠየቅ የቆየ በመሆኑ የገቢ ግብር ማሻሻያ የመንግስት ሰራተኛውን በተለይም ዝቅተኛ ገቢ ያላቸውን የመንግስት ሰራተኞች የኑሮ ደረጃ እንዲሁም የመግዛት አቅም ከማሻሻል አኳያ ምን ይዞ ሊመጣ እንደሚችል ቢብራራ። ዝቅተኛ ታክስ ማይደረግ የደሞዝ መጠን 600 ነው የነበረው። አሁን ፕሮፖዝ ተደርጎ የቀረበው በአዋጅ ውስጥ 2000 ነው። ሌላኛው ከ35% እና እስከ 30% ክፍያ ሬንጅ ውስጥ የሚገቡት የነበሩት ከ10,000 በላይ የነበረው ከፍ ተደርጎ ወደ 14,000 በላይ ተደርገዋል። የነዳጅ ምርቶች ላይ የተጣለው የ15 በመቶ ተጨማሪ እሴት ታክስ በገበያ ውስጥ ዋጋን አያንርም ወይ ለሚለው ጥያቄም የገንዘብ ሚኒስትሩ ሲመልሱ ቀደም ሲል የነበረ እንጂ አዲስ አለመሆኑን ገልጸዋል። በነዳጅ ላይ የሚጣለው 15 ታዕታ ነው፣ ማለትም ቫልዩ አድ ታክስ ማለት ነው። በ2018 ተግባራዊ ሊሆን ነው። ስለዚህ የነዳጅ ድጎማ ከቀረ ወይም 15% ከተጨመረበት ሊፈጥር የሚችለው ችግር ምን ያክል ታሳቢ ተደርጓል? አዲስ ታክስ በነዳጅ ላይ የተጣለ የለም። የነበረ ታክስ ነው። ይሄው ምክር ቤት ያጸደቀው ታክስ ነው። ታክሱ ስለተጣለ ግን ይሰበሰባል ማለት አይደለም አውቶማቲካሊ። ከዚህ በፊት ይሄ ምክር ቤት ያጸደቀ ቢሆንም ታክሱ ግማሽ ነበር የሚሰበሰብ የነበረው ማለት ነው። ይሄኛው አሰራሩ ነው የሚቀየረው ለወደፊት። አሰራሩ በገንዘብ ሚኒስቴር በጀት ውስጥ ገብቶ ተመልሶ ወደ ድጎማ እንዲውል የማድረግ ጉዳይ ነው። ሙሉ የመሰብሰቡ ጉዳይ እና የመሰብሰቡ ሂደት ከሚያስከትለው ዋጋ ጭማሪ ጋር ጥንቃቄ ተደርጎበት የሚሰራ ነው። የአሰራር ማስተካከል እንጂ አክቹዋል ዋጋ ጭማሪ የሚያስከትል ኢሚዲየት ውሳኔ የለም። ኢትዮጵያ ከአበዳሪዎች ያገኘችውን የ3.5 ቢሊዮን ዶላር የዕዳ መክፈያ ጊዜ ማራዘሚያ ስምምነት በቅርቡ እንደምትፈርም የገለጹት የገንዘብ ሚኒስትር አህመድ ሽዴ ይህ ለኢኮኖሚው ያለው ጠቀሜታ ከፍተኛ ነው ብለዋል። በተያያዘ ዜና እንደ ኢቢሲ ላሉ የዲሞክራሲ ተቋማት የሚመደበውን በጀት በተመለከተ ከምክር ቤቱ አባላት ለተነሳው ጥያቄም የገንዘብ ሚኒስትሩ አህመድ ሽዴ ምላሽ ሰጥተዋል። ኢቢሲን ኢትዮጵያ ብሮድካስት ኮርፖሬሽንን ስንወስድ ደረጃውን የጠበቀ ስቱዲዮ ገንብቷል። ከሪፎርም ጋር ተያይዞ ብዙ ለውጦች አምጥቷል። በዋና መስሪያ ቤትም ቅርንጫፍ ጽህፈት ቤቶችንም ጨምሮ የተሻለ ዘመናዊ የሆኑ ስቱዲዮችን እየገነባ ይገኛል። በተለይ እጅግ ረጅም እድሜ ያስቆጠሩ ከአርካይቭ ጋር ተያይዞ ሁሌ የበጀት ጥያቄ ይመጣል። የምስልና የድምፅ ቅርጾች በማይገባ ታሪካችንን በማይገልጽ ሁኔታ በአቧራ ተለውሶ በማይመጥን መጋዘን ውስጥ ተቆልሎ እናገኛለንና ስለዚህ በዚህ ዙሪያም የተጠየቀው በጀት ቢመደብላቸው እኛ በመስክ ምልከታችን ስናረጋግጥ በጣም ነው የተሰማን። ሄደን አይተናል። የቆዩ የድምፅ ቅጂዎችና ምስሎች አሉና ይሄንን በደንብ ሙዚየም ያስፈልጋል። በዘመናዊ መልኩ በቴክኖሎጂ በተደገፈ መልኩ ሊቀመጥ ይገባል። የአገር ታሪክ ነውና ለጄኔሬሽን መውረስ የሚገቡን ጉዳዮች ናቸው። የአገር ሀብት ናቸውና
ሁላችንም የታሪክ ተወቃሽ እንዳንሆን እኛ በተጨባጭ ሄደን እንዳየነው ሁሉ እርሶም ሄደው ቢያዩ ከምላሹ በላይ በጀቱን እንደሚመድቡ እርግጠኛ ነኝ። ያለውን ችግር እዛ ቢያዩት ማለት ነው። የዲሞክራሲ ተቋማት በጀት እንግዲህ በበጀት ዲፌንሱ የኔ ሙያተኞች ነው የነበሩት። የተከበሩት የቋሚ ኮሚቴ ሰብሳቢ የመሩት ነው። ስለዚህ በዛ ደረጃ የተግባባንበት ነው። የተወሰነ ማስተካከያ የተደረገበት ምክንያት ያው በጀት ኢተሬሽን ነው። እንግዲህ በጀት ዲፌንስ ይካሄዳል። ከዛ በኋላ ያሉት ይታያሉ። አጠቃላይ የተናበበ በጀት እንዲሆን የተወሰነ አንድ እዚህ ጋር ተቀንሶ እዚህ ጋር ተጨምሮ ሊሆን ይችላል። በዋነኛነት በበጀት አስተዳደር የምንፈታው ስለሆነ ብዙ ችግር የለም። በየጊዜው ፓርላማውንም እያገዝን ነው። የዳያሎግ ኮሚሽኑም እያገዝን ነው። ምርጫ ቦርድም እያገዝን ነው። የጠቅላይ ፍርድ ቤቶችንም ፍርድ ቤት ጠቅላላ እያገዝን ነው። ክቡር አፈጉባኤም ያውቁታል። እንደ ገንዘብ ሚኒስቴር በበጀት አስተዳደር እያገዝን ስለሆነ በዚህ ደረጃ ቢታይ ጥሩ ነው። የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው መደበኛ ስብሰባ የውጭ ሀገር ዜጎች በኢትዮጵያ የመኖሪያ ቤት ባለቤት መሆን የሚችሉበት አዋጅን አጽድቋል። አዋጁ የኢንቨስትመንት ፍሰትን ለመጨመር የሪል ስቴት ዘርፉን ለማነቃቃትና አማራጭን በማስፋት ሰፊ የስራ ዕድል ለመፍጠር የሚያግዝ ነው ተብሏል። እድሉ ፈቀደ ተጨማሪ አለው። የሕዝብ ተወካዮች ምክር ቤት በ41ኛ መደበኛ ስብሰባው የውጭ ዜጎች በኢትዮጵያ የመኖሪያ ቤት ባለቤት መሆን የሚችሉበትን አዋጅ አጽድቀዋል። የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴና የሕግና ፍትህ ጉዳዮች ቋሚ ኮሚቴ በጋራ በመሆን አዋጁን አስመልክቶ ሪፖርትና የውሳኔ ሀሳብ ያቀረቡ ሲሆን የሕዝብ ተወካዮች ምክር ቤት አባላት አዋጁን አስመልክቶ ጥያቄዎችን አንስተዋል። ምንድን ነው 150 ሺህ እንደ ትሬሽሆልድ እንደ መነሻ የተቀመጠው? ራሽናሊው ምንድን ነው? ቋሚ ኮሚቴ ይህንን ምናልባት በደንብ ዲቴይል ካየ እንድነግረን ነው። የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ሰብሳቢ መሐመድ አብደው ለተነሳው ጥያቄ ምላሽ ሰጥተዋል። ኢንቨስትመንቱ ራሱ 200 ሺህ ነበር ዶላር ነው ሚኒመም ኢንቨስትመንት የሚጠይቀው ኢንቨስት ለማድረግ የቤት ለማግኘት ሳይሆን እንዲሁ ኢንቨስት ለመስራት። ይሄ 150 ሺህ ከዛ ጋር ነው ብሎ ነው። አንዳንድ ሀገሮች እንደውም ከዚህ ዝቅ ያለም አላቸው 50 ሺህ 100 ሺህ አፍሪካ ሀገሮች ከፍ ያለም አላቸው እና አቨሬጅ የተወሰኑ በመዛዝ 150 ሺህ ነው። የውጭ ዜጎች በኢትዮጵያ የመኖሪያ ቤት ባለቤት የሚሆኑበት አግባብ ለማህበረሰቡ ተጽዕኖ ያመጣል የሚል ስጋት እንዳላቸው የምክር ቤቱ አባላት አንስተዋል። የውጭ ሀገር ዜጎች በብዛት መጥተው ያሉትን መኖሪያ ቤቶች ገዝተው እንዲሁም መሬቱንም ወስደው መኖሪያ ቤት በመገንባት ያለውን ሪሶርስ ተቀራምተው አገር ዜጎች ግን ተጠቃሚ የማይሆኑበት ነገር ሊፈጠር ይችላል ነው አንዱ ስጋታችን። ቋሚ ኮሚቴው በበኩሉ አዋጁ የኢንቨስትመንት ፍሰት ለመጨመር የሪል ስቴትን ዘርፉን ለማነቃቃትና አማራጩን ለማስፋት እንዲሁም ማህበረሰቡን ተጠቃሚ ለማድረግ ያግዛል ብለዋል። አሁን ይሄ የውጭ ዜጋ ቢመጣና ሰባዎቹን ቢገዛ በገበያ ዋጋ ቢገዛ 30 መንግስት 30 ቤት አገኘ ማለት ነው። ለባይ የሚሰጥ ለመካከለኛ ዝቅተኛ ገበያ ላላቸው አሁን በምሰራው ስራ የሚሰጥ ያ በብዛት ቤቶች ከተሸጡ እኛ ሪል ስቴት አልሚዎች በዛ ያለ ቤቶች ይገዛሉ። እነሱ ደግሞ ቤታቸውን ሲሰጡ 70% የሚገዛቸው ካገኘ 30 መንግስት አገኘ ማለት ነው። በዚህ አይነት ኮሚኒቲ ኢፌክት ነው የመኖሪያ ቤትን ችግር ይፈታል ተብሎ የታሰበው። ከዚህ ቀደም የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት እንዲሆኑ የሚፈቅደው ረቂቅ አዋጅ ስያሜ የውጭ ዜጎች የመኖሪያ ቤት ባለቤት የሚሆኑበት አዋጅ ወደሚል ስያሜ የተቀየረ ሲሆን የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው መደበኛ ስብሰባው በአዋጁ ላይ ተወያይቶ በ4 ድምፅ ታቅበው በአብላጫ ድምፅ የውጭ ዜጎች የመኖሪያ ቤት ባለቤት የሚሆኑበት ረቂቅ አዋጅን አጽድቀዋል። የደቡብ ኢትዮጵያ ክልል እንደ አዲስ ከተመሰረተ አጭር ጊዜ ቢሆነውም በ2 ዓመት ውስጥ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ድሎችን መመዝገባቸውን በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማዕከል ዋና ኃላፊና የብልጽግና ፓርቲ ምክትል ፕሬዚዳንት አቶ አደም ፋራ ተናገሩ። በተለይ በኢኮኖሚው ዘርፍ የግብርና ምርትና ምርታማነትን ማሳደግና ለዜጎች የስራ ዕድል መፍጠር መቻሉንም አድንቀዋል። በክልሉ እየተመዘገበ ካለው ሁለንተናዊ ለውጥ ባሻገርም የተቋማት አለመጠናከርና ለመተማመን የሚያስከትሉ ነጠላ ትርክቶች ተግዳሮቶች መሆናቸውን ጠቁመዋል። ሁሉን ሳይሆን በሚያስተሳስሩ ጉዳዮች ላይ እናተኩር፣ የአመራር አንድነትን በማጠናከርና ኃላፊነታችን በሚገባ በመወጣት በኢትዮጵያዊ የወንድማማችነትና ተማማችነት ስሜት ክልሉን እናበልጽግ፣ ስራና ሀገር ወዳድ የሆነውን የክልሉን ሕዝብ በስራ ውጤታማነትና ክልሉን በሰላም በአንድነትና በብልጽግና ተምሳሌት በማድረግ እንካሰው፣
የደቡብ ኢትዮጵያ ክልል የወደፊት ዕጣ ፈንታ ብሩህ ነው። በኮንፈረንሱ ሂደት የተጣለው መሰረት ለትውልዶች ይዘልቃል። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ በኩላቸው እስካሁን በተመዘገቡ ውጤቶች ሳንዘናጋ ክልሉን የሰላም የመቻቻልና የብልጽግና ተምሳሌት ለማድረግ በትኩረት መስራት ይጠበቅብናል ብለዋል። ክልላችንም የሰላም የመቻቻልና የብልጽግና ተምሳሌትነት ለማረጋገጥ ከራስ ባለፈ ለሌሎች ማሰብ፣ በጋራ ትናንትና በጋራ ነገ እንዳዎች መሰባሰብና የህዝብ ጥቅም የሚያስቀድም የሰለጠነ የፖለቲካ ማራመድ ይጠበቅብናል። ይህም በክፉም በደጉም በጋራ የመቆም ባህልን ለማዳበርና በተለያዩ ሀሳቦችና ፍላጎቶች ላይ ጤናማ የሀሳብ ፉክክር ማድረግን ያረጋግጣል። የሚሰራ ሰው ጊዜ አይበቃውም። ስለዚህ ረጅሙን ጉዳይ በዘዴ ያሳጥረዋል። ወራዊ የአገልግሎት ክፍያዎቹን በቀላሉ ሲቢ ብር ፕላስ ያስታውሰዋል። ታታሪዋ ወጣት ቀኗ ይብቃቃላታል። የትምህርት ቤት ክፍያዋን ለመክፈል ሲቢ ብር ፕላስ ፍጥነት ያላብሳታል። የፈጠነ አንድ ቡን በሥራ የተጠመደው ያሳተና የኮንዶሚኒየም ብድር ክፍያን የሚፈጽመው በሲቢ ብር ፕላስ ነው። ግብር ለመክፈል መውጣት መውረድ ቀረ። ይኸው ክፍያ ቀለለ። የትኛውንም ክፍያ ለመክፈል ካሉበት ሳይነሱ ካሰቡት ይድረሱ። የተሻሻለው የሲቢ ብር ፕላስ መተግበሪያ አዳዲስ ነገሮችን አካቶ ሕይወታችሁን ሊያቀል ካላችሁበት ደርሷል። ሲቢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። በአጀንዳነት ወደምናየው ጉዳይ እናመራለን። በተሽከርካሪ አደጋ ምክንያት የሚደርሰው ማህበራዊና ኢኮኖሚያዊ ቀውስ ለመቀነስ የችግሩን አሳሳቢነት መሰረት ያደረገ የተቀናጀ ስራ ማከናወን እንደሚያስፈልግ ይገለጻል። ተጎጂዎች በሕክምና ከሚያሳልፉት እንግልት ባለፈ በአንዳንዶች ላይ አደጋው ጥሎት የሚያልፈው ዘላቂ የአካል ጉዳት ደግሞ የብዙ ቤተሰብ ሕይወትን እያከበደው ይገኛል። ሪፖርተራችን ሚካኤል ገዙ በሐዋሳ ከተማ በአንድ የሕክምና ማዕከል ተገኝተውም ከተጎጂዎችና የሕክምና ባለሙያዎች ጋር ቆይታ አድርገዋል። በኢትዮጵያ በተሽከርካሪ አደጋ ምክንያት በየዓመቱ በበርካታ ሰዎች ላይ የሞትና የአካል ጉዳት ይደርሳል። እንደዚሁም ደግሞ የንብረት ውድመት ይደርሳል። አሁን የምንገኝበት የሐዋሳ ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ደግሞ ከሲዳማና ከተለያዩ የሀገሪቱ አካባቢዎች ከአደጋ ጋር በተያያዘ በርካታ ሰዎችን በየዓመቱ ያስተናግዳል። ወደ ውስጥ ዘልቀን ደግሞ ከተሽከርካሪ አደጋ ጋር በተያያዘ ጉዳት የደረሰባቸው ሰዎች እናናገራለን። ለበዓል ፋሲካ ቀን ነው በመጣበት ቤተሰብ ጋር በምጠራበት ሰዓት ሳላስብ ግሬን ላይ አደጋ እንትን ያለኝ ማለት ነው። እየመጣ ያለ እኔ የሆነ ቦታ ቁጭ ያለሁ ሰላም ነው ማለት እጄን አንስቼ እየጠራሁ መጣብኝ። እንደዚህ ሲመጣብኝ ነካ አድርጉኝ። እንደገና ጋለሞት ስለገባኝ እዛ አልችልም አሉ። ወደ የፈራር ጊዜ ያስፈቱ እዛ በኋላ ያው እስካሁን እዚህ ነኝ አልወጣሁም። ምን አላል ከቡታጅራ ወደ ሻሽመኔ ስንመጣ ዘዋይ ጋር መውጫ ላይ ነው። እዛ ጋር እንዳረጋ አደረገን። እድሜ ለህዝብና እድሜ ለትራፊክ ለቅመው እንደገና ዘዋይ ሆስፒታል ወሰዱን። ዘዋይ ሆስፒታል ወሰዱን። እዛ በቃ የደማውንም እንደደማ የቆሰለውንም እንደቆሰለው አሽግ አድርገው አሳደሩ። ዘመድ የደረሰ ወሰደ፣ ያልደረሰ እንደዛው አደረ። እኛም ማታ ልጆች መተው ወሰዱ። ቅጥቅጡ ነው ሞልቷል፣ ሙሉውን ጭኗል። ቅጥቅጡ እንግዲህ ሙሉ ስንት እንደሆነ እኔ ምን አውቃለሁ ብለህ ነው። ያው በቃ ሲሄድ ፈጥኖ ይሄዳል። ከፊት ያሉት መቼም አስቸግሮት ነው ፍሬን ነው የሚሉት፣ እየታገለም ነው አሉ። እሱ በሐዋሳ ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ የአጥንትና መገጣጠሚያ ሕክምና ክፍል ከድንገተኛ አደጋዎች ጋር በተያያዘ በአመት በአማካይ ከ2600 በላይ የሚደርሱ ተጎጂዎችን ያስተናግዳል። አደጋ ደርሶባቸው ወዲያውኑ የሚመጡ ሰዎች እኛ አንድ የዓለም ጤና ድርጅት አደጋ የደረሰባቸው ሰዎች የመመዝገቢያ ቅጽ እንሞላለን። ስለዚህ በአመት በሱ መሰረት ወደ 2600 ሰዎች
አደጋ ደርሶባቸው በተለይም ከመኪና አደጋ ጋር በተገናኘ የኛ ድንገተኛ ክፍል መጥተው ሕክምና ያገኛሉ ማለት ነው። ይሄ እንግዲህ አቬሬጅ ነው። አንድ አመት ከፍ አንድ አመት ዝቅ ሊል ይችላል። ግን በአማካኝ ስናየው ወደ 2600 አካባቢ ሰዎች አደጋ ደርሶባቸው እኛ ጋር መጥተው የተወሰኑት ወደ አሁን ሕክምና ተደርጎላቸው ወደ ቤታቸው ይሄዳሉ። ሌሎቹ ደግሞ አልጋ ይዘው ቀዶ ጥገና የሚያስፈልጋቸውን ቀዶ ጥገና ተሰርቶላቸው የሚሄዱ አሉ ማለት ነው። እየደረሰ ያለው አደጋ የበርካቶችን መጻኢ ተስፋ ከማጨለም ባለፈ በተጎጂዎችና ቤተሰቦቻቸው ላይ ከፍተኛ ኢኮኖሚያዊ ጫናን እያስከተለ ይገኛል። ብዙ ሰው ኢንሹራንስ የለውም። ስለዚህ አውቶ ፖኬት ነው ከኪሱ አውጥቶ በመታከሙ ምክንያት ብዙ ሰዎች ላላስፈላጊ ኢኮኖሚካል ጫና ይከሰትባቸዋል። ያ ማለት ምንድነው? አንዳንዶቹ ገጠር አካባቢ ያሉ ከብቶቻቸውን ይሸጣሉ፣ መሬት ይሸጣሉ፣ ቤት ይሸጣሉ ሕክምናቸውን ለመታከም ሲባል ማለት ነው። ሌሎች መኪና ያላቸው ከተማ አካባቢ ያሉ መኪናቸውን የሚሸጡ አሉ፣ የሚበደሩ አሉ፣ ከባንክ ወይ ከጓደኞቻቸው ቤታቸውን የሚሸጡ ሰዎችም አሉ። ይሄ ማለት ኢኮኖሚካል የሚያመጣውን ጫና ማየት ያስፈልጋል። አንድ ሰው 3 ልጅ ቢኖረው አደጋ ከደረሰበት በኋላ ቤቱን ቢሸጥ ልጆቹን ምንድነው የሚያደርጋቸው? ይሄ ትልቅ ኢኮኖሚካል ጫና ነው እውነቱን ለመናገር። ተመልካቾቻችን በሐዋሳ ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ከተሽከርካሪ አደጋ ጋር በተያያዘ ያደረግነው ቅኝት የእስካሁኑ ነበር። ለኢትዮጵያ ቴሌቪዥን ለተጠናቀረው ዘገባ ሚካኤል ገዙ ሐዋሳ። እዚህ ጉዳይ ላይ እንቆያለን። ተጨማሪ መረጃና ማብራሪያ እንዲሰጡን አቶ ዮሐንስ ለማ የመንገድ ደህንነት ትምህርትና አቅም ግንባታ መሪ ስራ አስፈጻሚን በቀጥታ መስመራችን ላይ ጋብዘናል። በጣም አመሰግናለሁ አቶ ዮሐንስ። እንግዲህ ቀደም ሲል ሐዋሳ ላይ ተጎጂዎችን የትራፊክ አደጋ ተጎጂዎችን አነጋግረን አንድ ዘገባ ሰርተናል። ይህ አደጋ እየደረሰ ያለው ሰሞኑን ደግሞ በጣም በዝቷል። አሰቃቂ ነገሮች እያየን ነው። በተሽከርካሪ አመታዊ ምርመራ ችግር እንደሆነ ጥናቶች ያረጋግጣሉ። በተለይ የቴክኒክ አቅማቸው በጣም የወደቁ መኪናዎች በጣም በፍጥነት ዋና መንገድ ላይ ሲሽከረከሩ ሁሉ እናያለን። ምን ያህል ቁጥጥር እያደረጋችሁ ነው? እንግዲህ ከመንገድ ትራፊክ አደጋ ጋር በተገናኘ የሚሰሩ የተለያዩ ስራዎች ይኖራሉ። ከነዚህ ስራዎች ውስጥ አንዱ የጎዳና ላይ ቁጥጥር ነው። የቁጥጥሩ በዋናነት ትኩረት የሚያደርገው የተሽከርካሪዎችን ህጋዊነትን ከማረጋገጥም ባለፈ የተሽከርካሪዎችንም ደግሞ የቴክኒክ ብቃት የማረጋገጥ ሁኔታዎች ይኖራሉ ማለት ነው። ከዛ ባለፈ እንግዲህ የተሻሻለ የትራፊክ መቆጣጠሪያ ደንብ ቁጥር 557 አለ። በዚሁ ዓመት ተግባራዊ የተደረገ ነው። በዚህ ህግ መሰረት እንግዲህ ትራፊክ ቁጥጥሮች በየቦታው ላይ በማሰማራት በሀገር አቀፍ ደረጃ ክልሎች እንደ ክልላቸው የሚሰሯቸው ቢኖሩም እንደ ፌዴራል ደግሞ የክልሎችን እንደዚሁ በማስተባበር ደማቅ የሆነ ቁጥጥርና የህግ ማስተግበር ስራዎች የሚሰሩ ይሆናል ማለት ነው። ይሄ ቢሆንም ግን በሁሉም አካባቢ ላይ ትራፊክ ፖሊስን በማሰማራትና በመከታተል ምናልባት የቁጥጥር ስራውን ብቻ በመዘርጋት ለውጥ ያመጣል ተብሎ አይጠበቅም። የሆነ ሆኖ ግን በሁለቱም ላይ ስራዎች እየተሰሩ ነው የሚገኙት። ሌላው ምናልባት የአደጋ መንስኤ ተብሎ የሚታሰቡ አንደኛው አሽከርካሪ ስነ ምግባር ነው። ከዛም ባሻገር ከታፔላ ባሻገር በተለይ ኮሪደር ልማት የሰራባቸው ኤሪያዎች ላይ መሬት ላይ የተሰሩ የተለያዩ የትራፊክ ምልክቶች አሉ። አሽከርካሪውም እግረኛው ምን ያህል ይገነዘበዋል? ያም በማስገንዘብ ደረጃስ ምን ይሰራል? ለምሳሌ ድፍን መስመር ረግጦ ይሄዳል፣ አትዙር የተባለ ቦታ ላይ ይዞራል። እንዲህ አይነት ነገሮች ለአደጋ መንስኤ ናቸውና እዛ ላይ ምን እየሰራችሁ ነው? በትክክል ነው። አንዱ እንደውም ትልቁ ችግር በአሽከርካሪዎቻችን ላይ ጎልቶ የሚታየው የስነ ምግባር ችግር ነው። በኮሪደር ልማቱ ላይ በተለይ የተሰሩ ስራዎች እጅግ በጣም ጠቃሚ ናቸው። በተለይ እንደ አዲስ አበባ ከተማ የወሰድነው እንደሆነ ከ80% በላይ የትራፊክ አደጋ የሚመዘገበው በእግረኞች ላይ ነው። ይሄ ደግሞ ይከሰት የነበረው እግረኞች የራሳቸው መንገድ አለመኖራቸውም ጭምር ነበረ። አሁን ግን የሁሉንም የመንገድ ተጠቃሚ ታሳቢ ያደረገ መንገዶች በተለያዩ አካባቢዎች በመገንባት ላይ ናቸው። እንደ ሀገርም እንግዲህ ከ60 ከተሞች በላይ ይሄው ስራ እየተሰራ እንደሆነ ይታወቃል። እነዚህ የኮሪደር ልማቶች ካመጧቸው ነገሮች ውስጥ እንግዲህ አንዱ በተለያዩ ሁኔታዎች ምልክትና ማመልከቻዎችን ማስቀመጥ ነው። በተለይም በአስፓልት ላይ የሚቀመጡ የተለያዩ ምልክቶችን አለማክበር፣ ደርቦ ማለፍ፣ ቅድሚያ አለመስጠት፣ ፍጥነትና የመሳሰሉት ናቸው ትልቁ የትራፊክ አደጋ መንስኤዎች። ለዚህ ደግሞ ትራፊክ አደጋ መከሰት ቅድም ከሐዋሳ ሲዘገብ እንደነበረው ሁሉ የንግድ ተሽከርካሪ አሽከርካሪዎች ናቸው ከፍተኛውን ድርሻ እየያዙ ያሉት። ስለዚህ እነዚህ የንግድ ተሽከርካሪ አሽከርካሪዎችን ደግሞ በዋናነት የሲኦሲ ፈተና እንዲፈተኑና ፕሮፌሽናል ላይሰንስ እንዲይዙ በዚህ ትምህርት ውስጥ ደግሞ በዋናነት እንግዲህ ትኩረት የሚያደርጉት ምልክትና ማመልከቻዎችን የማክበር የማወቅ ብቻ ሳይሆን ተግባራዊ የማድረግን ነገር ታሳቢ ያደረጉ ናቸው። በዛ መሰረት እንግዲህ ስራዎች የሚሰሩ ነው የሚሆኑት ማለት ነው እና ትክክለኛ ችግር ነው። እርሻ ጥያቄ ላንሳና የትንፋሽ መቆጣጠሪያ የጠጣና ያልጠጣ አሽከርካሪ
ወጥነት ቢኖረውስ? አንዳንድ ጊዜ የሆነ ቦታ ላይ ይኖራል፣ አንዳንዴ ይጠፋል። አንድ እሱ ነው። ሁለተኛ የፍጥነት መቆጣጠሪያ በጣም ዋና ዋና የሚባሉ አካባቢዎች ላይ ነው። እሱም ከሰኞስ ጋር ብዙ ጊዜ ነው የማየው። ለምሳሌ እሁድ ነፃ ነው ተብሎ እንደ ጉድ ነው የሚነዳው እና እዛ ላይስ ነገር ወጥነት ላይ ምንድን ነው ያለው ሀሳብ? እንግዲህ እነዚህ የአልኮል ቴስተር ወይንም ጠጥቶ የሚያሽከረክሩ ሰዎችን ለመቆጣጠር የምናደርጋቸው ነገሮች በዋናነት በዓል ወቅትን፣ ሰርግን እና ቅዳሜና እሁድን ታሳቢ ያደረጉ ናቸው። በሌሎች አዘቦት ቀናት ላይ ብዙም አሽከርካሪዎች ጠጥቶ የመንቀሳቀስ ነገራቸው የሚቀንስበት፣ በእነዚህ አይነት ሁኔታዎች በበዓልና ኢቭ ሌሎች ነገሮች ላይ ደግሞ ከፍተኛ የሆነ ጠጥቶ የመንቀሳቀስ እንደ መዝናናት አድርጎ የማሰብ ነገሮችም ስላሉ እነዚህን ታሳቢ ተደርጎ በሀገር አቀፍ ደረጃ በተለያዩ አካባቢዎች ቁጥጥሮች ይደረጋሉ። ያ ማለት ግን የምንቆጣጠርበት የትራፊክ መቆጣጠሪያውም ይሁን የአልኮል ቴስተሩ በቂ ነው ማለት አይደለም። በክልል ደረጃ የሚያየኑ እንደሆነ በቁጥር በጣም አነስተኛ ነው። ስለዚህ እዛ ላይ ትኩረት አድርጎ ተቋማችንም ስራዎችን እየሰራ ነው የሚገኘው። የፍጥነትንም በተመለከተ በዛው ደረጃ በዋናነት የመዝናኛና ህብረተሰቡ በዋናነት ይዘናጋባቸዋል ተብሎ በሚጠበቁበት አካባቢ ላይ የጠበቀ ቁጥጥር ነው የሚደረገው። ግን በቀጣይ ደግሞ በካሜራና በሌሎችም ነገሮች የታገዘ ስራዎችን መስራት የግድ ነው የሚሆነው ማለት ነው። አሁን ባለው ሁኔታ ላይ ግን በዚህ ደረጃ ነው ስራዎች እየተሰሩ ያሉትና ይሄንን ነው እየተገበርን የምንገኘው። በጣም ነው የማመሰግነው አቶ ዮሐንስ ለማ የመንገድ ደህንነት ትምህርትና አቅም ግንባታ መሪ ስራ አስፈጻሚ፣ በቀጥታ መስመር ተገኝተው ለጠየቅናቸው ጥያቄዎች ቀጥተኛ ምላሽ ስለሰጡ አመሰግናለሁ። መልካም ምሽት። እኔም አመሰግናለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስና ብፁዓን ሊቃነ ጳጳሳት በተገኙበት የችግኝ ተከላ መርሃ ግብር ተከናውነዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለምዕመኗ ስለ አረንጓዴ አሻራ ግንዛቤ መስጠትና በማስተማር ኃላፊነቷን እንደምታጠናክር ተገልጿል። አባዲ ወይናይ ተጨማሪ አለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስና ብፁዓን ሊቃነ ጳጳሳት በተገኙበት በአዲስ አበባ የችግኝ ተከላ መርሃ ግብር ተከናውኗል። በዚህ የችግኝ ተከላ መርሃ ግብር የአዲስ አበባ ከተማ ምክትል ከንቲባን ጨምሮ ከፍተኛ የሥራ ኃላፊዎችና ምዕመናንም ተሳትፈዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለዘመናት ችግኞችን በመትከልና በመንከባከብ ላይ ስራዎችን ስታከናውን እንደነበር ነው የተገለጸው። ቤተክርስቲያኗ በአረንጓዴ አሻራ መርሃ ግብር ላይ ያላትን ተሳትፎም አጠናክራ እንደምትቀጥል ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንበረ ፓትርያርክ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አቡነ ሳዊሮስ የተናገሩት። ዛፍ ማረፊያ ነው፣ ዛፍ መጠለያ ነው፣ ዛፍ ብዙ ስራ የሚሰራ ነው እና አባቶቻችን የቀደሙትም እንደዚሁ ሊቃውንቱ ዛፍ ስር ሆነው ጥላ ስር ሆነው ነው ልጆችን ሲያስተምሩ ሲቀርጹ ሲለውጡ የነበረና ለሀገርም ለሕዝብም በጣም ችግኝ መትከል በጣም ጥሩ ነውና ስለዚህ ኢትዮጵያውያን በሙሉ ይሄንን እየተሰራ ያለውን ዛሬ አሁን 7ኛ ጊዜ ነውና 6ኛ ጊዜ ተተክሎ አሁን 7ኛ ጊዜ ነው እና ሀገር ተለውጦ ነው ያለው። በዚህ ሰዓት በዚህ ጊዜ በጣም ልዩ አየር
ልዩ አየር ጸባይ ነው ያለውና ስለዚህ ኢትዮጵያውያን በሙሉ በዚህ መሳተፍ ያስፈልጋል። በመርሃ ግብሩ አሻራቸውን ያሳረፉ የእምነት አባቶችም የሚተከሉ ችግኞችን ለመንከባከብና ምእመኑ ተሳትፎውን እንዲያሳድግ የተለያዩ የግንዛቤ ማስጨበጫ ስራዎችን እንደሚያጠናክሩ ተናግረዋል። ሰላምን የሚሰጥ ህይወትን የሚዘራ ስለሆነ ይህንን መልካም ስራ እንሰራለን ብለን እናስባለን። ይሄ ትልቅ ነገር ነው፣ አሳይ ነው። እጽዋት ለሰው ልጆች በጣም ተፈላጊ ነው። እንደ ቤተክርስቲያናችንም በጣም የምንደግፈው ነው። እኛ ሰርተው ስናይ ደግሞ የኛ የሚከተሉን ምእመናንና ልጆቻችንን ይህንን መልካም ስራ በሀገር ላይ ይህንን እጽዋት እያስፋፉ እየተከሉ ለሀገር ጠቃሚ የሆነውን ነገር ማስቀመጥ አስፈላጊ ስለሆነ ነው። በየመድረኩ ዛፍ መትከል፣ ማስተከል፣ ማንከባከብ ግድ ይሆናል። የሚበሉ ዛፎችም ለምግብ የሚሆኑ ዛፎችም ይኖራሉ አሉ፣ ለመጠለያ የሚሆኑም አሉ፣ ለማንኛውም ዛፎቹ አሉ። ይህንን ቤተክርስቲያኒቱ ታስተምራለች፣ በአውደ ምሕረቱ በየመድረኩ ታስተምራለች። የአዲስ አበባ ከተማ ምክትል ከንቲባ ጃንጥራር አባይ ሁሉም የእምነት ተቋማት በአረንጓዴ አሻራ ያላቸውን ተሳትፎ ሊያጠናክሩ ይገባል ብለዋል። ብፁዕ አባታችን የአቡነ ማትያስን ጨምሮ ሌሎች የሃይማኖት አባቶች ሊቃነ ጳጳሳት በተገኙበት ችግኝ ተከላ ፕሮግራሙን አከናውነናል። ይሄ አንድ ጉዳዩ የችግኝ ተከላ ፕሮግራም ወይም ደግሞ የአረንጓዴ አሻራ ፕሮግራም የሁሉም መሆኑን የሚያሳይና ሁሉም እያከናወነ ያለ ተግባር እንደመሆኑ በተለይ በየሁሉም እምነት ተቋማት ይሄ ሊከወን ይገባል። ሁሉም የሃይማኖት አባቶች በተፈቀደላቸው ቦታና በራሳቸውም የሃይማኖት ቦታ ግቢ ውስጥም በመትከል የአዲስ አበባ ከተማን እንደዚሁም በሀገር ደረጃ ያለውን የአረንጓዴ አሻራ ፕሮግራም ማሳካት ለሀገር ኢኮኖሚ ግንባታ ላለው አስተዋጽኦ አዎንታዊ ሚናቸው እንዲጫወቱ በዚህ አጋጣሚ ጥሪያችንን ማስተላለፍ እንፈልጋለን። በዘንድሮ የአረንጓዴ አሻራ መርሃ ግብር በአዲስ አበባ ከ4.2 ሚሊዮን በላይ ችግኞች እንደሚተከሉ ከተማ አስተዳደሩ አስታውቋል። የውጭ ዜና። በጋዛ በሺዎች የሚቆጠሩ ህጻናት በረሃብ ምክንያት ሊሞቱ እንደሚችሉ ሐኪሞች አስጠነቀቁ። እስራኤል ወደ ጋዛ እርዳታ እንዳይገባ በመከልከሏ ምክንያት ነው ህጻናቱ በምግብ እጦት ህይወታቸው አደጋ ላይ መውደቁን ሐኪሞች የገለጹት። በዛሬው ዕለትም 75 የሚሆኑ ፍልስጤማውያን በእስራኤል ጸጥታ ኃይሎች ተገለዋል። እስራኤል በኩሏ በደቡባዊ ጋዛ የሚገኘውን የጽንፈኛ ቡድን ወታደራዊ ክንፍ ኢላማ አድርጋ ጥቃት መፈጸሟም ገልጻለች። በመጨረሻም ስፖርት። የፊፋ ክለቦች የዓለም ዋንጫ በዛሬው ዕለት ሪያል ማድሪድ ከጁቬንቱስ የሚያደርጉት ጨዋታ ይጠበቃል። ሌሊት 10 ሰዓት ደግሞ ቦሩሲያ ዶርትመንድ ከሞንቴሬ ጋር ይጫወታሉ። በትናንትናው ዕለት ደግሞ ማንቸስተር ሲቲ እና ኢንተር ሚላን ከክለቦች የዓለም ዋንጫ ተሰናብተዋል። የሳውዲ ክለብ አል ሂላል ማንቸስተር ሲቲን ከውድድሩ ውጭ ማድረጉ አግራሞትን መጫሩን የተለያዩ ዓለም አቀፍ መገናኛ ብዙሃን ዘግበውታል። ተመልካቾች ቀደም ሲል እንዳስተዋወቅናችሁ በኢቲቪ ወደ ይዘት ብሎ ከጀመራቸው ጉዳዮች አንዱ በደቡብ ስትሪም የሚተላለፈው ዜጎች በነጻነት ሀሳባቸውን የሚያንጸባርቁበት ብዝሃ ሀሳብ የሚስተናገድበት ፕሮግራም አለ። አሁን ከ3 ሰዓት ጀምሮ ይተላለፋል። እንድትከታተሉን እንጋብዛለን። ከዜናዎቹ ጋር አንተነህ ደግፌ ነበርኩ። ስለተከታተላችሁ እናመሰግናለን። ሰላም ደሩ።